የባንኮች የብድር እድገት መነሳት የተለያዩ ንብረቶችን የሚገዙ ንግዳቸውን ለማስፋፋት የሚፈልጉ እንዲሁም አዲስ ንግድ ለመጀመር ያሰቡ የተለያዩ ገንዘብ የሚያስፈልጋቸው ኢንቨስትመንቶችን ያቀዱ እንዲሁም ብድር ተበድረው ስራቸውን ሊሰሩ ላሰቡ በሙሉ ጥቅሙ ከፍ ያለ ነው ተብሎ ሲጠበቅ መቆየቱ ይታወሳል። ከዚህ ጉዳይ ጋር በተያያዘ የኢትዮጵያ ብሔራዊ ባንክ ባሳለፍነው መስከረም ወር ላይ ይህ የብድር እድገት ገደብ እንደማይነሳና የባንኮች ዓመታዊ የብድር እድገት ጣሪያን ሙሉ በሙሉ ከማንሳት ይልቅ ገደቡን ለጊዜው ከ18 በመቶ ወደ 24 በመቶ ከፍ እንዲል መወሰኑን መግለጹ ይታወሳል። የባንኮች የብድር እድገት ገደብ መነሳት የብሔራዊ ባንክን የገንዘብ ፖሊሲ አቋም ለማመልከትና የገንዘብ ፖሊሲ መዋቅሩን የተሻለ ለማድረግ ይረዳል ተብሎ እንደሚታመን የውሳኔ ሀሳቡ ያመላከተ ሲሆን ነገር ግን አሁን ላይ እየተስተዋለ ያለውን የዋጋ ግሽበት መርገብ አዝማሚያ ለማስቀጠልና የፋይናንስ ዘርፉን ጤናማነት ለማስጠበቅ ውሳኔው እንደተወሰነ ባንኩ በወቅቱ በሰጠው መግለጫ አብራርቷል። ይህ በእንዲህ እንዳለ ከሰሞኑ የወጡ መረጃዎች ብሔራዊ ባንክ ለጥቂት ባንኮች የብድር አገልግሎት መጠን ገደብ እንዲነሳላቸው መወሰኑን አመላክተዋል። ሰላም ጤና ይስጥልን ውድ የገበያ ሚዲያ ተከታታዮቻችን፣ በዛሬው የልዩ ጥንቅር ፕሮግራማችን የብድር እድገት ገደብ እንደማይነሳ ከተገለጸ በኋላ ከብድር እድገት ገደብ ነፃ የሆኑ ባንኮችን የተመለከተ አዲስ መረጃ ወጥቷል። እኛም ከብድር እድገት ገደብ ነፃ የሆኑት የትኞቹ ባንኮች ናቸው፣ ነፃ እንዲሆኑ የተፈቀደው ስለምንድን ነው የሚሉትን እንዲሁም ከዚህ ጋር ተያይዘው የወጡ መረጃዎችን በዝርዝር የምናደርሳችሁ ይሆናል። ስለ ርዕሰ ጉዳያችን ያላችሁን ሀሳብና አስተያየት በኮሜንት መስጫ ሳጥን እያስቀመጣችሁልን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጄኔሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ ነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ አመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው። የዋጋ ግሽበትን ለመከላከል በሚል ከ2 ዓመት በፊት በኢትዮጵያ ብሔራዊ ባንክ ተግባራዊ ከተደረጉ የገንዘብ ፖሊሲ እርምጃዎች አንዱ የባንኮች ዓመታዊ የብድር እድገት ላይ ገደብ መጣል ነበር። የብድር እድገት ገደብ ማለት ባንኮች ብድር የሚሰጡ ሲሆኑ ከጊዜ ወደ ጊዜ ብድራቸው እያደገ እንደሚመጣ ይታወቃል። ያ የብድር እድገት በስንት ፐርሰንት አድጓል ማለት የብድር እድገት የምንለው ሲሆን ለምሳሌ አንድ ባንክ አምና $50 ቢሊዮን ሰጥቶ ከሆነ ዘንድሮም $50 ቢሊዮን ከሰጠ የብድር እድገቱ 100% ይባላል። አምና $50 ቢሊዮን ሰጥቶ ዘንድሮ ደግሞ 25 የሚሰጥ ከሆነ በ50% አድጓል ማለት ይቻላል። ስለዚህ የብድር እድገት መጠን ማለት ባንኮች የሚሰጡትን የብድር መጠን በስንት ፐርሰንት አሳድገዋል ማለት እንደሆነ የዘርፉ ባለሙያዎች ለገበያ ሚዲያ ተናግረዋል። ሆኖም በዚህ የብድር እድገት ላይ ተጥሎ የነበረውን ገደብ ተከትሎ ከወለድ ነፃ ሆነው የተመሰረቱትን ጨምሮ አዳዲሶች ባንኮች ገና አቅም አላበጀንም በማለት የማዕከላዊ ባንክን ውሳኔ ሲቃወሙ ነበር። ብሔራዊ ባንክ የወለድ እድገት መቶኛውን 2 ያሻሻለ ቢሆንም ባለፈው መስከረም ወር ላይ ሙሉ በሙሉ አነሳለሁ ያለውን እቅድ ግን ተግባራዊ ሳያደርግ ቀርቷል። ከሰሞኑ እንደተሰማው ደግሞ በ4 ባንኮች የብድር እድገት ገደብ ተፈጻሚ መሆኑ እንዲቀር ብሔራዊ ባንክ ወስኗል። ከእነዚህ ባንኮች መካከል የመጀመሪያው ዘምዘም ባንክ ሲሆን የመጀመሪያውን ከወለድ ነፃ የባንክ አገልግሎት ለመስጠት 13 ዓመታት ፈጅቶበታል። ዘምዘም ባንክ የሸሪያ መርህን ተከትሎ በመላው ሀገሪቱ የሚሰራ ሲሆን ብሔራዊ ባንክ ለኢስላሚክ ባንክ መቋቋም መስመር ከከፈተ በኋላ 6 አዲስ ባንኮች ስራ የመጀመር እንቅስቃሴ ቢጀምሩም ዘምዘም ባንክ በኢትዮጵያ የኢስላሚክ ባንክን ስራ ያስጀመረ ሆኗል። በተለይም በገጠሪቱ የሀገሪቱ ክፍል የሚኖሩና የፋይናንስ ተደራሽነት በሌለባቸው አካባቢዎች በስፋት እንደሚሰራ በማስታወቅ ስራውን የጀመረው ባንኩ በሲስተም አቅራቢዎችና በሸሪያ ባለሙያዎች በኩል ማረጋገጫ ሰርተፊኬት እንዳለው አገልግሎቱን በጀመረበት ወቅት አሳውቆ ነበር። ግንቦት 21 2015 ዓ.ም በይፋ ተመርቆ ስራ የጀመረው ራሚስ ባንክ ደግሞ ሌላኛው የብድር እድገት ገደቡ እንዲነሳለት የተደረገለት ባንክ ነው። ከ8000 በላይ አክሲዮኖችን በመያዝ በ6 ሚሊዮን ብር በላይ በተከፈለ ካፒታልና በ2 ቢሊዮን ብር የተፈረመ ካፒታል ተቋቁሟል። ባንኩ ከወለድ ነፃ የባንክ አገልግሎት ለመስጠት የተቋቋመው ራሚስ ባንክ ትኩረት ያልተሰጣቸው ዘርፎችን ለመደገፍ ዓላማ አድርጎ እንደሚሰራ
እንደሚሰራ የባንኩ ፕሬዝዳንት የተናገሩ ሲሆን ባንኩ በሀገሪቱ የሚስተዋለውን የሀብት አለመመጣጠን ችግር ይፈታል ተብሎ ነበር። በተጨማሪም በኢትዮጵያ ካሉት ከወለድ ነጻ አገልግሎት ከሚሰጡ ባንኮች መካከል አራተኛ ባንክ ሆኖ አገልግሎቱን የጀመረው ባንኩ የዋስትና ማስያዣ የሌላቸው ሰዎችና የመንቀሳቀሻ ካፒታል እጥረት ያለባቸው ሰዎች ከንግድ ስራ ጋር በተገናኘ በሽርክና በማገናኘት ህልማቸውን እውን እንዲያደርጉ እገዛ እንደሚያደርግ በመግለጽ አገልግሎቱን ሲሰጥ ቆይቷል። ሌላኛው ሂጅራ ባንክ ሲሆን የአክሲዮን ሽያጭ መጨረሱን ተከትሎ በ700 ሚሊዮን ብር የተከፈለ ካፒታል ወደ ስራ ገብቷል። ባንኩ ወደ 1.3 ቢሊዮን ብር የሚጠጋው የተከፈለ ካፒታል የሰበሰበ ሲሆን ከዚህ ውስጥ 700 ሚሊዮን ብር የሚሆነው የተከፈለ መሆኑን በማረጋገጥ ወደ ስራ የገባ ሲሆን ባንኩ የሚሰጣቸው አገልግሎቶች ንግድን ከማቀላጠፍ ጋር የተያያዙ ጉዳዮች፣ ኢንቨስትመንት፣ ከወለድ ነጻ ብድር ሲሆን በዋነኝነት ከ70 በመቶ በላይ የሚሆኑ አገልግሎታቸውን ንግድን ከማቀላጠፍ ጋር ተዛማጅነት ያላቸው አገልግሎቶች ናቸው። በመጨረሻም የምንመለከተው የብድር እድገት ገደብ ተፈጻሚ መሆኑ እንዲቀር ከተወሰነላቸው ባንኮች መካከል የመጨረሻ የሆነው ሸበሌ ባንክ ነው። ባንኩ ሶማሌ ክልል አነስተኛ የፋይናንስ ተቋም የሆነው ሄሎካሽ ሲሆን ከፋይናንስ ተቋምነት በ2013 ዓ.ም ከኢትዮጵያ ብሔራዊ ባንክ ባገኘው እውቅና መሰረት ወደ ሸበሌ ባንክነት ማደግ ችሏል። ባንኩ በክልሉ ከጊዜ ወደ ጊዜ እየጨመረ የመጣውን የመኖሪያ ቤት እጥረትን ከመቅረፍ አንጻር ትልቅ ሚና ሊጫወት እንደሚችል በምስረታው ወቅት ተገልጾ የነበረ ሲሆን በክልሉ ከፍተኛ ቁጥር ያለው ህብረተሰብ በኢኮኖሚው እየደገፈ መሆኑን መግለጹ ይታወሳል። ባንኩ የሚሰጠው የሸሪያ ባንክ አገልግሎት ሲሆን ግቡ ማህበረሰባዊ አገልግሎቱን ቀላል፣ ግልጽና ቀልጣፋ ማድረግ እንደሆነ ይገለጻል። ከሰሞኑ እነዚህ ከላይ የጠቀስናቸው አራቱ ከወለድ ነጻ አገልግሎት የሚሰጡ ባንኮች ማለትም ዘምዘም፣ ሂጅራ፣ ራሚስና ሸበሌ ባንኮች ላይ ይህ የብድር እድገት ገደብ ተፈጻሚ መሆኑ እንዲቀር ብሔራዊ ባንክ መወሰኑ ተሰምቷል። ባለሙያዎች እንደሚሉት እነዚህ ባንኮች ወለድ የማይቀበሉ በመሆኑ ከብድር የሚተርፋቸውን ከህዝብ የሰበሰቡትን ገንዘብ እንደ ቦንድና የግምጃ ቤት ሰነድ ወደ መሰሉ የወለድ ገቢ በሚያስገኙ ዘርፎች ላይ ኢንቨስት ማድረግ ባለመቻላቸው ለጉዳት ሲዳረጉ ቆይተው ነበር። ይህ የብድር መጠን የባንክ አሰራር የሆነውን ተቀማጭ የመሰብሰብና ያንን ተቀማጭ ሲሰበስቡ ከሚከፍሉት ወለድ ጨምሮ በማበደር ትርፋቸው በጨመረም ቁጥር የተለያዩ ቦታዎችን ኢንቨስት ያደርጋሉ። ብራንቾችን በማስፋፋት አገልግሎታቸውን በማስፋፋት ተጨማሪ ሰራተኞችን በመቅጠር አዳዲስ ቴክኖሎጂዎችንና መሰል ተግባራትን ለማስፋፋት ይጠቅማቸዋል ተብሏል። ከዛ በተጨማሪ ትርፉን ለባለ አክሲዮኖች ስለሚያከፋፍሉ በእነሱ በኩል ተመልሶ ወደ ኢኮኖሚው ይገባል ያሉም ሲሆን ከዚህ አንጻር ለእነዚህ ባንኮች ጥቅሙ የጎላ እንደሆነ ተገልጿል። በመሆኑም ከተደጋጋሚ ውትወታ በኋላ ብሔራዊ ባንክ ለአራቱ ባንኮች ብቻ ገደቡን ማንሳቱን አዲስ ፎርቹን ጋዜጣ አስነብቧል። በዚህም የእነዚህ ባንኮች ገደብ መነሳቱ ብድር ተረሽቷል ወይም በሰፊው ገብቷል በሚል የዋጋ ግሽበት እንዳይነሳ ወይም ለባንኮች የብድር ጣሪያ መነሳት እየወረደ ላለው የዋጋ ግሽበት ጫና አይፈጥርም ወይ ለሚለው ጥያቄ ያን ያህል ተጽዕኖ የሚያሳድር አለመሆኑን የብሔራዊ ባንክ ምክትል ገዢ ፍቃዱ ድጋፌ ተናግረዋል። ይህ የብድር እድገት መጠን ለሁሉም ባንኮች በመስከረም ወር ይነሳል ተብሎ ሲጠበቅ የነበረ ቢሆንም የባንኮች የብድር እድገት መጠን ሙሉ ለሙሉ እንደማይነሳ የኢትዮጵያ ብሔራዊ ባንክ በወረሃ መስከረም ማስታወቁ ይታወሳል። በዚህም በመስከረም ወር ላይ ሊነሳ ይችላል ተብሎ የተገመተው የባንኮች ዓመታዊ የብድር እድገት ጣሪያን ሙሉ በሙሉ ከማንሳት ይልቅ ገደቡ ለጊዜው ከ18 በመቶ ወደ 24 በመቶ ከፍ እንዲል መወሰኑን ገልጿል። የባንኮች የብድር እድገት ገደብ መነሳት የብሔራዊ ባንክን የገንዘብ ፖሊሲ አቋም ለማመልከትና የገንዘብ ፖሊሲ መዋቅሩን የተሻለ ለማድረግ ይረዳል ተብሎ እንደሚታመን የውሳኔ ሀሳቡ አንስቷል። በሌላ በኩል ብሔራዊ ባንክ ባንኮች ከተቀመጠላቸው ጊዜ የተከፈለ ካፒታላቸውን 5 ሚሊዮን ብር ካላደረሱ እንዲዋሃዱ አስገዳጅ እርምጃ ወስዳለው ማለቱን ተከትሎ እነዚህ ባንኮች የመዋሃድ ግዳጅ ውስጥ ይገባሉ ተብሎ በባለሙያዎች ሲገመት ቆይቷል። አስገዳጅ እርምጃው እንደሚወሰድ የገለጹት የኢትዮጵያ ብሔራዊ ባንክ ምክትል ገዢ አቶ ሰለሞን ደስታ ሲሆኑ እንደ አውሮፓውያን አቆጣጠር እስከ 2026 ድረስ የሚጠበቀውን ካፒታል እንዲያሟሉ ቀነ ገደብ የተቀመጠ መሆኑን በማመላከት ባንኮችን እባካችሁ ብለን አንለምንም፣ ይህን ታሳቢ በማድረግ ሊዘጋጁ ይገባል በማለትም አሳስበው ነበር። ከዚህ በኋላም እነዚህ ባንኮች ካፒታላቸውን ባለማሟላታቸው ይዋሃዳል ተብሎ ሲጠበቅ የነበረ ሲሆን በዚህም እነዚህ የተጠቀሱት አራቱም ባንኮች ከ2 ቢሊዮን ብር በላይ በሚቀጥሉት 2 እና 3 ዓመታት ያስፈልጋቸዋል ተብሎ ነበር። በዚህም እነዚህ አራት ባንኮች
ባንኮች በሸሪያ ሕግ የሚመሩና የኢስላሚክ ፋይናንስ አገልግሎት የሚሰጡ በመሆናቸው አንድ ላይ ቢጣመሩ የተሻለ ጠንካራ ባንክ ይሆናሉ ሲሉ ባለሙያዎች ተናግረዋል። አክለውም እነዚህ ባንኮች ምንም እንኳን በስራ ባህሪያቸው በእንቅስቃሴያቸውና በአቅማቸው ባይገናኙም ተግባብተው ለመስራት ቢወስኑ አንድ ጠንካራ በሸሪያ ሕግ የሚመራ ባንክ መሆን እንደሚችሉ አብራርተው ነበር። የገበያ ሚዲያ ተከታታዮቻችን የብድር እድገት መጠን የተነሳላቸው ባንኮችን አንስተን ዝርዝር መረጃዎችን ያደረስንበት የዛሬው የልዩ ጥንቅር ፕሮግራማችን ይህንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ ድረስ መልካም ጊዜ ተመኘን። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጄኔሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ ነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው።